ሰላም ሰላም፣ ውድና የተከበራችሁ የሁለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦቼ እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ እንዲል እየተመኘው እህታችሁ ሜላት በአዲስ ቪዲዮ መጥቻለሁ ማለት ነው። ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። እንዲሁም ነባሮቹ ላይክ፣ ኮመንት እያደረጋችሁ አብራችሁን እንድትቆዩ እናንተም በአክብሮት ተጋብዛችኋል ማለት ነው። ላይክ ማድረጋችሁ እንዳትረሱ፣ ሼርም ማድረግ የምትችሉ ሼር እያደረጋችሁ እንድታበረታቱን ስንል በአክብሮት እንጋብዛችኋለን ማለት ነው። አብረን እንደ ጉዶቼ ላይክ ሼር ማድረጋችሁን አትርሱ። ኮመንት አድርጉ፣ ሀሳብ አስተያየት ስጡ ውዶቼ። ዛሬ እንግዲህ እኔ የመጣሁበት ቪዲዮ እንግዲህ ሰላም አላወራ እንደመጣሁኝ አሳውቃችኋለሁ ማለት ነው። ዛሬ ሶሚያን ስለ ሶሚያ ላወራን የመጣሁት ሶሚያን ይዤ ነው የመጣሁት እና ሶሚያ እህታችን እንግዲህ እግዚአብሔርን ብዙ ፈተናዎችን አልፋ ቤተሰቦቿ ጋር ተቀላቅላለች ማለት ነው። በእውነት ያው እግዚአብሔር ይመስገን። አንዳንዴ ፈጣሪ ሲያግዛችሁ ነው እንግዲህ ያለው ነገር ሪሊያት እውነት ይሁን እውነትም እነሱ ተማክረውበት የሚያደርጉትም ቢሆን ከሰይድ ጋር የሚያደርጉት ነገር ይሁን። ምክንያቱም እኔ ያልተዋጠልኝ ነገር ቢኖር እዛ ሄዳ እንግዲህ በእሷ ላይ ያገባት እሷ ያልፈቀደችለትን ሚስት ማለት እሷ እንዲያገባ ፈቅዳለታለች። ግን በነገራችን ላይ ሀዩን በማግባቱ በጣም እንትን ብላለች፣ ተናዳለች ማለት ነው። እሷ ደግሞ ሀዩን በማግባቱ ሳይሆን ሌላም ሰው ጋር ልጅ ስላለው ነው የተናደድኩት ነው ያለችውና ይሄንን ታውቃላችሁ። ይሄንን እንትን ያለችበት ቤቷ ድረስ ሂዳ እንደዛ ራሷን ደብቃ ምናምን ሀዩ ጋር ያሳለፈችው አዲስ አበባ ብዙ አሳልፋ ነው ሄደችው። ግን ቤተሰብ አላገኘሁም አዲስ አበባ ስመለስ አያቸዋለሁ ነው ያለችው። ለማንኛውም እዚህ ጋር ያለውን እውነት በጣም ድምፁን ባስገባላችሁ እኔን ባይኔ የመጣው አልችልም። እግዚአብሔርን ነው የምላችሁ። ከ15 ዓመት በኋላ የተገናኙ ቤተሰቦች ናቸው። እኔ እንግዲህ ግራ የገባኝ ነገር እዚህ ጋር ያቁኛል አያቁኝም እያለች የሰራችው ቪዲዮ ላይ ግራ የገባኝ ነገር አለ። 15 ዓመት ያው ተለይታችሁ ስትኖሩ 15 ዓመት አይደለም 2 ዓመት 3 ዓመት ተለይተን ስንኖር የሚፈጠረውን ነገር የምናውቀው ነገር የለም። በየቀኑ በስልክ አይገናኙም ወይ? በቪዲዮ ኮል አያወሩም ወይ? ያው ያለው ነገር በጦርነት እየታመሰች ሀገራችንን በየቦታው ኔትወርክ እየጠፋም እየመጣም ቢሆንም አማራ ክልል ላይ በተለይ እንደዛም ቢሆንም የሚገርማችሁ ነገር እዚህ ጋር ወንድሟ ልታገኝ እየሄደች ነው። ወንድሟ አላውቀውም በ6 ዓመቱ ነው የተለየሁት እያለች ነው። እና እንዴት በቪዲዮ አያዩዋትም ወይ አያውቋትም ወይ? ያቁኛል አያውቁኝም የሚለውን ቤተሰቦቿን እንደዛ ብላ ወይም ተቀይራ ራሷን ተሸፋፍና ምናምን ሌላ ሰው መስላ ቢሆን ምናልባት። እሷ ግን አልተሸፈነችም። ጉንፋን ይዞኛል ለድምጽ የጥራት ትንሽ ማለት ነው። እና አልተሸፈነችም፣ ፊቷ ይታያል። ወረዲ ልጃቸው እህታቸው መሆናቸውን ያውቃሉ። ወንድሟም ቢሆን በ6 ዓመትም ቢለይ ፎቶ ይኖራታል ቤት ውስጥ መቼም አይደል እንዴ? ምንም በቪዲዮ ኮል እንኳን ባያወሩ። እንደገና ደግሞ ወጣት ነው፣ ብዙ ነገር በሚዲያ ያያል። የሚዲያ ሰው ናት ሱሚያ፣ ዩቲዩብ የምትሰራ ናት። በሚዲያ እያዩት አይደለም ወይ? እንዴትስ ያቁኛል አያቁኝም የሚለውን ነገር እዚህ ጋር አሁን አላወቃትም ነበረ። አጠገብ ላጠገብ ቁጭ ብለውና እኔ እንባዬን የመጣው ታውቃላችሁ። እንደዚህ እየተያዩ ወደዛ ወደዚህ እያለች እያየችውም ልጅቷ ከኋላ እየመጣች ነበረ፣ ህፃኗ ምናምን። ከዛ ተነስተው ሲተቃቀፉ ምናምን እህቷ ጋር የነበረው አለ አይደለ የሆነ በቃ ሁሉ ነገር የሆነ ሆድ ይብሳችኋል ታውቃላችሁ። ከቤተሰብ ጋር ስትገናኙ እኔም ስላየሁት ነው። እኔም ለትንሽ ጊዜ ተለይቼ ብዙ አመትም ባይሆንም ቢያንስ እንኳን ለ4 ዓመት ምናምን ያክል ተለይቼ ቤተሰብ ጋር ተመልሼ ሄጄ ስገናኝ የነበረውን ስሜት ስለማውቀው ነው ታውቃላችሁ። በዛን ሰዓት እንደውም በሰሜኑ ጦርነት ጊዜ ነበርና ቤተሰብ ሳላይ ነው ሁላ የተመለስኩትና ያንን ቤተሰብ ሳላይ የተመለስኩበት ስሜት አለ ታውቃላችሁ። በጣም እያለቀስኩኝ ሰው ልትደሰቱ ቤተሰብ ልታዩ ሄዳችሁ በጣም እያለቀስኩኝ በጣም ስሜት የተጎድቶ በጣም ከአመጥም በላይ በቃ የሆነ ተከፍቼ ነበር የተመለስኩት ማለት ነው። የዛኔ ስመለስና እንኳን ይሄን ያክል አመት ተለይታችሁ ሆኖም እያለ እኔ አንድ ነገር ያልተዋጠልኝ ነገር ቤተሰቦቼ ያውቁኛል አያውቁኝም በሚለው አልተዋጠልኝም ማለት ነው። እሱ በቃ እናስቀምጠው፣ ያው የስራው ባህሪ ሊሆን ይችላል።
ምክንያቱም ማንኛውም ሰው አሁን ገጠራ ገጠርም ቢሆን እኛ አይደለም እሷ በትዳር ላይ እየኖረች ያው ጥሩ ዩቱበሮች ናቸው፣ ጥሩ ድራማ የሚሰሩ ናቸው፣ በዩቱብ ደህና ገቢ የሚያገኙ ናቸው። ከባሏም ጋር ሆነ በምንም ሆነ ያው እዛም ቢሆን እንግዲህ ያኔ የሚቸግራት አይነት ሰው አይደለችም። ለቤተሰቦቿ ስልክ መግዛት የሚያቅታት ሰው አይነት አይደለችም ሱሚያ ማለት ነው። ምክንያቱም እኛ ዩቱበር የሆነው ትናንትና አይደለም ቀርቶ እነሱ ድሮ እንከታተላቸው ነበር። የሚገርማቸው የተለያዩ ድራማ ሲሰሩ በአረብኛ ይሰራሉ፣ በአማርኛ የሚሰሯቸው ሰራተኛ ምናምን እያደረጉ የተለያየ ነገር እያደረጉ ድራማ ሲሰሩ ሁሉ የዛን ጊዜ ጀምሮ በጣም የኔ የእንትን ሰው ነው ሰይድ ማለት ነው። ታውቃላችሁ በቃ አለ አይደለ የሚመች ለሚዲያ የሚሆን አይዲያዎችን በአሪፍ አድርጎ የሚያመጣ ሰው ነውና የተለያዩ ሰዎች ጋር አብረው ሆነው ቆሻሻ መጣያ ምናምን እየሄዱ በጣም በአሪፍ ሁኔታ አድርገው አይዲያውን እየሰሩት ነበር ድራማውን። የሚገርማችሁ ነገርና እኔ ስቲል እንደ ተከታታይ ድራማ ነበር በፊት ተከታታይ የማያቸው የዛን የዩቱብን ጥቅም አላቅም ነበረ እና በደንብ ተከታትዬ ነበር ስከታተላቸው የነበረው ማለት ነው። በዛን ሰዓት አያቸው ነበር እኔ ልጅ ከመውለዷ በፊት የነበረው እሱ ጋር ያው ፍቅር እያሉ ሌላም ሴት ጋር እንደዚህ በቃ ሲሆኑ ምናምን ቀለበት ሲያደርግላት በቃ የተለያየ ነገሮችን ሁሉ ነገርን በሚዲያ ነው እያደረጉት የነበረውና በጣም እየተከታተልኳቸው ነበር። እኔ ማያቸው ነበር። ብዙዎቻችሁም ተከታያቸው ትሆናላችሁ ብዬ ነው የማስበውና ይቅርታ በቃ ጉንፋን ይዞኛል ታውቃላችሁ። ጉንፋን ስለያዘ በጣም ድምጼን የሆነ ነገር እያደረገኝ ነውና እና የኔ ወዶች ምን ልላችሁ ፈልጌ ነው ታውቃላችሁ አለ አይደለ የሚዲያ ሰው ስትሆኑ እንኳን አይደለም ቤተሰቦቻችሁ የሀገራችሁ ሰው በሙሉ ያውቃችኋል። በሚዲያ ታዋቂ ስትሆኑ እኛ አሁን ታዋቂ አይደለንም። እንደው በቃ የሚያውቅ በቅርብ የሆነ ሰው ካልሆነ በስተቀር ዩቲዩበር መሆናችንን ስቲል ኦልሬዲ ቤተሰብ አያውቅም። በተለይ የገጠሩ ቤተሰብ ምን እንደሆነ ዩቲዩብ ምናምን የማያውቅ ብዙ አለ። እንደዚህ አሁን ለምሳሌ ለእናት ለአባቶቻችን ለእህት ለወንድሞቻችን ስልክ እኔ አሁን ለሁላቸውም በቻልኩት አቅም ስልክ ያስያዝኳቸው እኔ ነኝ። ግን ቢሆንም እኔ ስልክ ላስይዛቸው እንጂ አሁን በገጠር የሚኖሩ አክስት አጎት የተለያዩ ቤተ ዘመድ አሉ ስልክ የሌላቸው ቢኖራቸውም ይቺ መደወያዋ ብቻ እና ቢኖራቸውም መደወያዋ ብቻ ናት። ይቺ ትንሿ ፈንጎዋ ነው የምትባለው ፈንጎዋ ስልክ እሷ ይቅርታ እያስነጠሰኝ ነው ታውቃላችሁ። ማውራት እራሱ አልቻልኩም። እንደው ጉንፋን ይዞኛል። ይሄ ምንድነው ሺሻ ምናምን የሚባል እንደ ግሉኮስ አይነት እሱን ሳክቼ ላለመንጣት ነውና አንዳንዴ ራሳችሁን ለማሸነፍ የምንጥረው ነገር አለ። እግዚአብሔር ይማርሽ በሉኝ ታውቃላችሁ። በጣም ጉንፋኑ ኃይለኛ ነው። እንደ በሽታ ነው መሰለኝ የሚያደርገው ታውቃላችሁና የኔ ወዶች እኔ ግራ የገባኝ ነገር ቤተሰቦች ያውቁኛል አያውቁኝም በሚለው አልተዋጠልኝም። ግን እንኳን ደስ አለሽ፣ እንኳን ለሀገርሽ አበቃሽ። የተረፉ ቤተሰቦችሽን አባትሽን በህይወት አባቷ በህይወት አላገኘችው። እንግዲህ ሌሎች ቤተሰቦቿን ያኔ እሱም ቢሆን እንግዲህ ከሞተ ቆይቶ ከሆነ እርግጠኛ ነኝ በተረድታለች አይደል እንዴ? እንዴት አልገባኝም። እኔ አትገናኝም ነበር ነው ወይስ እንዴት ነው? ምንም የገባኝ ነገር የለምና አሁን ዘመን በተሻሻለበት ሰዓት ቴክኖሎጂ በረቀቀበት ሰዓት ምንም አገራችን ሰላም ቢያጣ ሰላም ካጣ ሰንበትበት ቢልም ከዛ በፊት የነበረው ጥሩ ነበረ። ከዛ በፊት ምንም አለምንም ደህና ነበረ ያለው ግጭትም ቢኖርም የዚህን ያክል ኔትወርክ የሚያጠፋ የተለያየ ነገር የሚያደርግ ነገር አልነበረም እና ከዛሬ በቃ የሰሜኑ ጦርነት ከመነሳቱ በፊት የነበረው ከዛ ወዲህ እንግዲህ ምናልባት የተፈጠረው ነገር አካባቢያቸው ኔትወርክም ላይኖር ይችላል ምናምን እሱ አዎ እና ብቻ ግን የቤተሰብን ተለይታችሁ በስልክ እንደምታወሩት እና በቪዲዮን ብትተያዩም በምንም ብትተያዩ በአካል እንደምትገናኙትና በቪዲዮ እንደምታወሩት እኩል አይመጣላችሁም። በአካል ስትገናኙ ያለው ስሜት ለየት ያለ ነው በጣም እና እንኳን ይሄን ያክል አመት ተለይታችሁ 15 አመት ሙሉ ተለይታችሁ አይደለም ቀርቶ እውነቴን ነው የምላችሁ 1 አመት ተለይታችሁ ስትሄዱ ምን ያክል ስሜት እንዳለው እኔ ነኝ የማውቀውና እውነት ሁላችንም እናውቀዋለን። ምን እኔ ነኝ የማውቀው እላለሁ። ሁሉም በስደት ያለው ከቤተሰቡ ለቤተሰቡ ያለው አንጀት የተለየ ነው ታውቃላችሁ። ቤተሰቦቻችሁን ለማግኘት ያላችሁ ነገር ኑሮን ያው በቃ እንትንን ለማሸነፍ ኑሮን ለማሸነፍ እያልን ነው እዚህ እንጂ ደፋ ቀና የምንለው ሞልቶልን በየሳምንቱ ወረድ እየሄድን እንኳን ቤተሰብን ብናይ ደስተኛ ነው የምንሆነው። በተለይ በስደት ያለን በጣም ነው እኔ እንጃ ለቤተሰብ እንደኔ ከሆናችሁላችሁ
ለቤተሰብ ያለን ነገር ታውቃላችሁ። በቃ የሆነ በጣም ነው የምትናፍቁት፣ በጣም ነው የምትሳሱት ለቤተሰብ በቃ አይደለ። እኔ አሁን ሳምንት ካልደወልኩኝ እናቴ ጋር ማለት እንደዚህ በቪዲዮ ኮል ምናምን አናወራም በቀጥታ ካልደወልኩ በስተቀርና እናወራ ነበር። ግን ከጊዜ በኋላ ስልክ እንትን አላለላቸውም እና እሱን አልተመቻቸም እኔም እንትን ለማለት ከዛ በኋላ ግን በቀጥታ እየደወልኩ ነው የማገኛት ማዘርና በየሳምንቱ ደውዬ ወይም እንደዚህ በየቀኑ በየሁለት ቀኑ እዚህ ጋር ያሉትን አዲስ አበባ ያሉትን እየደወላችሁ ንገሩኝ እያልኩ እነሱ እየደወሉ ካልነገሩኝ ምንም አያስችለኝም። ታውቃላችሁ ውስጣችሁ ላይ ሰላም ነው የሚነሳችሁ ድምጻቸውን ካልሰማችሁ፣ የእናት የአባታችሁ ድምጽ ካልሰማችሁ፣ ልጅም ካላችሁ ልጆቻችሁን ድምጽ ካልሰማችሁ የተለየ በቃ የሆነ ውስጣችሁ ሰላም አያገኝም። እና ሀሳባችን እዚህ ጋር ሚዲያ ላይ ምናልባት ልናወራ ልንስቅ እንችላለን እንጂ ሀሳባችን ሁሉ በሙሉ ያለው እዛ ነው። እና ሆኖም እያለ እሷ እንግዲህ ያው ህይወት ይቀጥላል እንደሚባለው መቼም ያው ባል ስታገቡ ቤቴ ነው የምትሉት፣ ባሌ ነው የምትሉት፣ ልጅ ይመጣል ከዛ ደግሞ ልጅ ነው የምትሉት። ነገ ዛሬ ስትሉ ቤተሰብን የምታዩበት ቀን አጭር እየሆነ ይሄዳል። ታውቃላችሁ በጣም እንትን አጭር እየሆነ አልኩ እየረዘመ ይሄዳል። ነገ ዛሬ ከዛ ልጅ ይመጣል። ከዛ የሆነ ነገር ልጅቷ ትንሽ ከፍ ስትል አመት ይሆናት 2 አመት ይሆናት እያለን የምናጣው ነገር ይኖራል። እና እሷም እንግዲህ እንደዛ በማለቷ ይሆናል አባቷን ያጣችው ማለት ነው። ሳታየው እንግዲህ አባቷን እልፈት ነው አገር ከሄደች በኋላ አባቴን በህይወት አላገኘሁትም ነው ያለችው። ፈጣሪ ነፍሱን ይማር ነው የሚባለው። አንቺንም እግዚአብሔር ያጽናሽ። ከባድ ነው እውነት በስደት ሆነሽ ካልተረዳሽ እዛ ሄደሽ መረዳት ጥሩ ነገር ነው ብዬ ነው የማስበው። ምክንያቱም በስደት ሆናችሁ ስትረዱ ባለም ካጠገባችሁ ቢኖር የሆነ ቤት ጎረቤትም ቢኖር የራሳችሁን ቤትም ቢኖር በጣም በቃ አለ አይደለ። በስደት ሆናችሁ እምነት እንኳን አይኖራችሁም፣ የሞት አይመስላችሁም። እውነትም ነገ ጧትም ልክ አሁን የምታወራው ከሆነ በስልክ ደውላ ምናምን በስልክ የምታገኛቸው ከሆነ ከዛ ድጋሚ የምታገኘው አይነት ነገር ሆኖ ነበር የሚሰማት ማለት ነው። ምክንያቱም ምን ያሳለፍኩት ነገር ስላለ ባለፈው አጎቴን ሳጣ እግዚአብሔርን አሁን ድረስ ፎቶውን ካየው ወረዲ ያለ ሆኖ ነው የሚሰማኝ። ታውቃላችሁ ተስፋ አትቆርጡም፣ አልቀበራችሁትም እና ተስፋ የመቁረጡን እንኳን እድሉ በጣም እንትን ነው የሚሆነው እና እዛ ሄዳ በመረዳቷ ምናልባት ሄዳ መቃብሩንም ማይታ ምናምን በቃ እርሟን ታወጣለች። እዛ ሄዳ መረዳቷ ጥሩ ነው። እዛ ሄዳ ተርታ ከሆነ እዚህ ሁና ሳሰማ ከሄደች ማለት ነውና ፈጣሪ ያጥናሽ። ደግሞ ሌላውን ደግሞ ያው እህት ወንድሞችሽን በማግኘትሽ እናትሽን የእናትሽን ልጆች በማግኘትሽ በጣም ደስተኛ ሆነሻልና እግዚአብሔር ደስታሽን ያስመሽልሽ። እውነት ደስ ይላል። በቃ አንዳንዴ እውነተኛ ይሄ የሚዲያ ሰው ስትሆኑ ብዙዎቹ ፌክ ነገር ናቸው የሚሰሩትና ብዙ እውነት አይመስልም። እኔም አሁን ከሰይድ ጋር ተጣላን እንደዚህ አደረግን እያሉ ሲያወሩ ያችኛዋም ስቲል አንዳንዴ እኔ ስቲል እንኳን እውነት ሀዩ ማለት ነው እኔ ሸርብ ምናምን አጠመጥም ነበር። እሷ አሁን እቺ ሱሚያ የክርስቲያን ቤተሰቦች እንደሆነች ምናልባት እሱን አግብታ ሰልማ ሊሆን ይችላል። እንግዲህ አያቷ ትሆን እናቷም ትሆን ቆብ የለበሰች ናት፣ መለኩሴ ናት ያየናት። እንዲሁም ደግሞ እህቶቿ ሁላቸውም ክርስቲያን ናቸው እንዳየናቸው ከሆነ ማለት ነው። እና ያው እንግዲህ ምናልባት እሱን ስታገባ ሰልማ ሊሆን ይችላል እሷም። እና ያቺ ሀዩም ደግሞ አይታችሁ ከሆነ እሱ ጋር ከመገናኘቷ በፊት የነበረውን ቪዲዮዋን አይታችሁ ከሆነ ያው ወደ ሌላ ነገር እንዳልገባ እንጂ እኔ ፌክ የሚመስለኝ ነገር እሱን ሰለማኝ ነውና እውነትም ለዩቲዩብ ብለው ነው እንዲታይላቸው ብለው ነው ማለት በቃ ለዩቲዩብ ብር ብለው ነው ወይስ እውነት ነው የሚለው ያጠራጥረኛል አንዳንዴ ማለት ነው። በእርግጥ ሱሚያና ሰይድ ባልና ሚስት ናቸው። የልጁ እናት ናት፣ የልጁ አባት ነው። ግን አሁን ከዚህኛይቱ የሚያደርገው ነገር ሁሉ እሷም እንደዛ በቃ ምንም ብዙ እንትን ሳይላት እያሳለፈች የነበረችው ሁሉ ብዙዎቹ ነገር እውነት አይመስሉኝም። እኔ አላመንኩባቸውም ታውቃላችሁና አሁንም ቢሆን ደግሞ የሚሰሩት ቪዲዮዎች የተለያዩ ነገሮች አንዳንዶቹ ጨመርመር እያደረጉ ነው መቼም ዩቲዩበሮች የሚሰሩት እና እኛም ያው እንግዲህ በሀገር ስንሄድ እንደርስበታለን። አንዳንድ ነገሮችን ሰውን ለማሳመን አሳማኝ ነገር ሲሰሩ ነው። ግን ነቄ የሆኑት ደግሞ ይነቃሉ፣ እንደኛ አይነት ማለት ነው። ነቄ የሆኑ ይነቃሉ። እና ሱሚያ አሁን በዛ በየመን በረሃ በዛ በባህር ምናምን ልጆቿን ይዛ እንደዛ አንዲቱን በእጇ ይዛ እየሳበች
እንደዛ ስትሆን በስመ አብ መንፈስ ቅዱስ እንደው ጉንፋን እናንተ ምንድነው ነገር እና እንደዛ ስትሆን በጣም እያሳዘነች ነበር። እውነት ነው እውነት እንደዛ ስትንገላታ የነበረው በኋላ ላይ ያው ሌላ ሀገር ነው የሚሄደው፣ ሳኡዲ ነው የምትሄደው፣ እንደዚህ ነው የምትሄደው፣ እንደዚህ ነው እያሉ ብዙ ሲያቦኩ መጨረሻ ላይ ኢትዮጵያ ገብቻለሁ ብላ አዲስ አበባ ላይ እንግዲህ ቪዲዮ ቀርጻ ሳየችን ማለት ነው። እሱም እንግዲህ ልክ እንደኛ እንዳየና እንደኛ እንደሰማ ነው ሆኖ እየተናገረ የነበረው ሰይድም ማለት ነውና ምክንያቱም አዲስ አበባ መግባቷን እዚሁ እንዳለች ነበር እንትንም ነው አዲስ አበባ መግባቷን አላወኩም ምናምን ነገር እያለ ነበረ። እና አዲስ አበባ እንደገባች አው ቪዲዮ ቀረጸች። እኔ ብዙም አላመንኩም ነበረ መግባቷን። እሺ ያልን ተቀበልን። እዛ አዲስ አበባን ብዙ ነገር አሳለፉ። የሱ ቤተሰቦች ጋር ሄደች። ፍየል ይዘው ነው በግ ይዘው ሄዱ ምናምን። እንደገና ደግሞ ካጎባኗ ቤት ሄደች። በነገራችን ላይ ሃይማኖቱ ስለሚፈቅደው እነሱ ምንም ችግር የለውም ማለት ተስማምተው ከሆነ ታላቅየዋ ፈቅዳ ከሆነ ምንም ችግር የለውም። በእውነት ነው የምላችሁ። ሰባቱም አንድ ግቢ ትልቅ ግቢ ላይ የራሳቸው ቤት ተሰርቶላቸው አንድ ላይ የሚኖሩ አቅ ነበር እኔ የሆነ ቦታ ማለት ነው። ቦታውን እዚህ ጋር መናገር አልፈልግም እንጂ ባላቸው ሀብታም ነው። በነገራችን ላይ ሀብታም ነው እና ያው ለሁሉም አንድ አይነት እያደረጋላችሁ ይሆናል በእርግጥ እና ስቲል እንኳን እኛ ማለት የሆነ አሁን እነሱ ሲወልዱ በእነሱ እንትን እኛ ክርስትና እንደምናስነሳው እነሱ በ40 ቀን ሱማያ በ40 ቀን እንትን ይላሉ ይደግሳሉና ስም ማውጫ ነው መሰለኝ ስም ማውጣት መሰለኝና እንጠራለን። እኛ ስንሄድ እህትና እህት ነው እንጂ የሚመስሉት ጎባንና ጎባን አይመስሉም። ብታያቸው በቃ ልብሳቸው አንድ አይነት ለብሰው ምናምን በቃ አይደል አብረው በሳቅ እየሳቁ ምናምን በቃ የሆነ ደስተኛ ሆነው ሲያስተናግዱ ምናምን ነገር አንዷ ወልዳ እንኳን ለዛች ለአንዷ ያላቸው መስተንግዶ ምናምን ልክ እንደ እህትና እንደ ወንድም እንደ እህትና እህት ሆነው ነው የሚኖሩት አንድ ላይ ተስማምቶ ማለት ነው። ይሄን ምንድነው ነገሩ የሰውየው ነው ትልቁ ባሊው እንትን የሚለው ትልቁ ወንዱ ነው። ምክንያቱም እኩል አድርጎ ስለሚያስተዳድራቸው ነው። እዛ ጋር እነሱ የማይጣሉት ምናልባት ያው በየተራም ከነሱ ጋር የሚሄድበትም ቀንም የተመቻቸ ይሆናል። መሳረፋቸውም እኩል ይሆናል። ልብሳቸውም አንድ አይነት እንደዚህ የሚገዛላቸው ከሆነ በቃ ሁሉንም አንድ ላይ አድርጎ የሚያሟላላቸው ከሆነ እነሱ ምንም የሚሰሩት ነገር የለም። እሱ ነው እየሰራ የሚያቀርብላቸው። እነሱ ብቻ ልጆቻቸውን ቴኬራ ያደርጋሉ። እነሱ እንደፈለጉ ዘና ብለው ይኖራሉ እዛ ጋር። ሰባቱንም አንድ ግቢ ሰርቶ ግን እያኖራቸው ነበር። የሚገርማችሁ ነገርና ግርም ይለኛል አንዳንዴ። እኔ ግን እንደዚህ ቢሆን ተስማምቼ ኖር ይሆን እንደው ወይኔ ጌታ ይላለውና እንሄዳለን። ጠራ ነበር እንሄዳለን። ሱማያ ሲሆን ኢድ አረፋ ሲሆን እንሄዳለን። እንደዚሁም ሮመዳን ኢድ ሲሆን እንኳን አደረሳችሁ። ያው ባህላችን እኛ አንዳንዴ ታውቃላችሁ አግባብቶ የሚያኖረን እኛ በተለይ ሀበሻ ስንሆን እንደዛ ነውና እንሄድ ነበርና ሳያቸው በቃ ግርም ይለኛል። እንደው አሁን እኔ በእነሱ ቦታ ቢሆን እንደው እውነት አብሬ ኖር ይሆን ምናምን እላለሁ። ራሴን ለማሳመን እቸገራለሁ። ታውቃላችሁ የሆነ እኛ ሀበሻ ለግላችን ብቻ ነው የምንመኘው። ለግላችን ብቻ አንድ ለአንድ ነው የምንመኘው። ማርያም በእነሱም ሆኖም ቢሆን አንድ ለአንድ ነው የምንመኘው። ታውቃላችሁ በቃ የጋራ የሚሆን ነገር አንፈልግም። በተለይ ባል ለሁለት ለሶስት ለዛውም ለሰባት ነው እንግዲህ ይታያችሁ። እንግዲህ እኔ እንጃ አላውቅም እንዴት ብለው ተስማምተው እንደሚኖሩ። መጀመሪያዋ ትፈቅዳለች፣ ከዛ ቀጣዩም እንደዛው እያስፈቀደ ነው የሚያገባው ሲያገባ እና ያው የመጀመሪያዋ ትልቋ ትባላለች፣ ከዛ ቀጣይ ትንሿ፣ ከዛ ቀጣይ ትንሿ፣ ከዛ እየተባሉ ነው። ትንሽ እድሜያቸውም ትልቅም እንኳን ቢሆን ትንሽ እያሉ ነው የሚሄዱት በየተራ የተገቡት ሴቶች ማለት ነው። እና እንደዛ ነው እላችኋለሁ። የዛሬው ቪዲዮ ይሄንን ይመስል ነበረ። ሱማያዬ እህቴ እንኳን ደስ አለሽ፣ እንኳን ለቤተሰቦችሽ ለሀገርሽ አበቃሽ። እንግዲህ ሀሳብሽን ያሰብሽውን ሁሉ ፈጣሪ ያሟላልሽ፣ ያቀርሽውን ያሟላልሽ፣ ያሳካልሽ ነው የምለው። ደስ ይላል በእውነት ከቤተሰብ ጋር መገናኘት በጣም ነው ደስ የሚለው። በዛውም ልጆችሽን ይዘሽ እንግዲህ ራሽን ተክተሽ ነው የሄድሽው። ደስ የሚል አካሄድ ነው የሄድሽው። አባትሽንም ብታጭም ሌሎቹ ቤተሰቦቹ የሄደ አይመለስም ሄዷል። ያሉትን ፈጣሪ ያቆይልሽ።
ሀሳብሽን ያሳካልሽ ነው የምለው እህቴ። እኔ ደስ ብሎኛል ቤተሰቦችሽ ጋር ስለተገናኘች በእውነት እንደው በቃ አንዳንዴ አስለቅሳኝም አለችም ደስም ብሎኛል በእውነት ነው የምላችሁ። በቃ የሆነ አለ አይደለ እውነት ስለሚመስለኝ አንዳንድ ብዙ ነገር ወንድሟ ጋር ስትገናኝ ያለችበት ነገር ቤተሰቦቿን ስትጠብቅ እናቷም እህቷም ሲመጡ ምናምን ሰላም ስትል በቃ አለ አይደል የነበረው ነገር በጣም ነበረ እኔ ውስጤን እንትን እያለኝ የነበረውና ደስ ይላል ግን እውነት ደስ ይላል። እና ደስታሽን ያስመሽልሽ ነው የምለው እህቴ። እህት አለም ጥሩ ነው፣ ደስ ይላል። ከሰይድም ጋር እንግዲህ ተጣልታችሁ ከሆነ ፈጣሪ ያስማማችሁ። የልጅ አባትሽ ነው፣ የመጀመሪያ ሚስቱ ነሽ። የመጀመሪያ ባሉ ማለት የመጀመሪያ ሲባል ያው ከሷ በፊት ሚስት እንዳላገባ እሷም እንዳላገባች ነው በሐላል በኩል ያው የመጀመሪያ ባልና ሚስት እንደመሆን ነው የሚባሉት። እና አዩንም በእውነት አግብቷት ከሆነ እንግዲህ አንቺም ተስማምታችሁ እንደ ሌሎቹ ሀገር ተስማምታችሁ መኖር ነው፣ ችግር የለውም። ሃይማኖት ስለሚፈቅደው እሱ ብቻ አስተካክሎ እኩል አድርጎ ያኖራችሁ። ለማንም አያዳላ፣ ለሀዩም ሆነ ላንቺ አያዳላ እንጂ ችግር የለውም። ለሷ ቤት ካገዛ ላንቺም ቤት መግዛት አለበት። ለሷ ቢላ ቤት ካገዛ ላንቺም ቢላ ቤት፣ ለሷ ወርቅ ካገዛ ላንቺም ወርቅ። እንደዛ እያደረገ ካኖራችሁ ምንም ችግር የለውም። እውነት ምንም ችግር የለውም። ምን አባቱ ወንድ ለሁለት ለሶስት ቢሆን እኔ ደስተኛ ልሁን ብቻ። እንዴ ፈለገ እሷ ጋር ሳምንት ይቀመጥ፣ ከፈለገ በተቀመጠበት ተቀምጦ ይንጣ ብቻ እኔ ደስተኛ ልሁን። ደስተኛ አድርጎ ካኖረኝ በቃ። አሁን ምን ስትይ ነበር ሜላት አትሉኝም? እና አመሰግናለሁ ውዶች። መልካም ምሽት፣ መልካም ቆይታ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍርፍ ይበል። ባይ ባይ። ደህና ሁኑልኝ።